ዌልካም ባክ የተመለሳችሁ ከሆሊዴይ እንኳን በሰላም መጣችሁ። ሁላችሁ ጌታ ረድቷችሁ አይ ሆፕ ኢንጆይ አድርጋችኋል ብዬ አስባለሁ። ጌታ መልካም ጸልያለን። ዛሬ እግዚአብሔር ደግሞ ድንቅ ነገር ያደርጋል። ሃሌሉያ ሼራ ባባ ሌላ ካላት ያንተን መልካምነት ብርታት እየሆነ አቅም እየሆነ ኃይል እየሆነ እዚህ እንዳደረስከኝ ምልክት ለምሻ ምልክት ይኸው ምስጋናዬ Welcome.
በደምህ ስለቀደስከው ሕዝብ አመሰግንሃለሁ። አስመለጥከን ጌታ መንፈስ ቅዱስ ክበር፣ ኢየሱስ ክበር፣ በሕይወታችን አንተ ክበር። ታንኪዩ ነው። የቃልህን ፍቺ ደግሞ አብራለን በኢየሱስ ክርስቶስ እንጸልያለን። ማንኛውም ደግሞ የጠላትን አሰራር እየተቃወምን እንጸልያለን። ራይት ናው በጌታ በኢየሱስ ስም ጉባኤውን ስፍራውን ለቀው እንዲወጡ እናዛለን። በጌታ በኢየሱስ ስም ልቀቀው። ይህንን ስፍራ ልቀቁ። ይህንን ስፍራ ልቀቀው። ቼላ ባቃዶራ ላባጋ አዚም ምድረቅ መንፈስ በናዝሬቱ በኢየሱስ ስም ድካም የምትለቅ መንፈስ በጌታ በኢየሱስ ስም አእምሮን ሁሉ ሊይዝ የመጣ የጠላት አሰራር ሁሉ ራይት ናው በጌታ በኢየሱስ ስም የተነቀለ የሆነ የተነቀለ የሆነ የተነቀለ የሆነ ታንኪዩ ባለካል በመንፈስ ተናገር። ብርሃንን ማየት ይሆንልን። የቃል ብርሃን ይግባ። ክብር ለመንፈስ ቅዱስ አሜን። ኢየሱስ ጌታ ነው። ክብር ለመንፈስ ቅዱስ ተባረክ። ጌታ መልካም ነው። ያው እንደተሰብሰብ ምናገር እያል በጌታ ነበርኩ እና ግን በኋላ ወደ ልቤ የመጣው አንድ ነገር በእርግጠኝነት የእግዚአብሔር ሀሳብ እንደሆነ አምናለሁ። የገላትያን መጽሐፍ አይነው እንደማጫጭ ዛሬ ግን በምንመጣበት ታይም ላይ እያደረግን እያከታተልን አይሰማም ይሰማል ነው ይሰማል። ጌታ መልካም አሜን። ሁል ጊዜ ሊመሰገን የሚገባው ንጉሥ ኢየሱስ ነው። ከጨለማው መንግስት ወደ ብርሃን መንግስት ያመጣል። እስኪያጠገባችሁ ያለውን ነካሩና አንተ በጌታ ደግሞ ብርሃን መንግስት ውስጥ ነህ። ሰማይ ባንተ ውስጥ አለ። ፕሬዝ ጋድ ሃሌሉያ ሃሌሉያ። የክብር ንጉሳችን ኢየሱስ በውስጣችን አለ አረ እሱ በውስጣችሁ አለ። ፕሬዝ ሁሉ ጊዜ መዳኔን ሳስብ ደስ ይላል፣ ሐሴት አደርጋለሁ። ደግሞ እርግጠኛ ሆኜ የምናገረው ሁሌ ስለ ድነት እግዚአብሔር እንድናገር ይፈልጋል እና ያ ነገር ቤተ ይዞ እያለ እንግዲህ የገላትያን ትምህርት ማስተላለፍ ፕሬዝ ገላትያ ሁላችን የምናወጣና ገላትያ አንድ ጀምራል። መጽሐፉን የጻፈው በጣም የምንወደው የምናከብረው በአይን የማናውቀው በመንፈስ የምናውቀው ሐዋርያ ጳውሎስ አረ ፕሬዝ ነው። ሐዋርያ ጳውሎስ የጻፈው የአዲስ ኪዳንን ኦልሞስት ግማሽ በሚባል ማለት የዕብራውያን እንትን ስለሚያጠቃጥር ማለት ነው። እንኳን እሱ አልጻፈውም ብዬ ነው አምነው። መብታችሁ ነው ጽፉ ታደርጋላችሁ፣ ችግር የለም። ከጨመራችሁ 14 ሊሆን ኦኬ 13ም 14ም በቃ ኦልሞስት የአዲስ ኪዳን አንኳር ትምህርቶችን ጌታችን ኢየሱስ ክርስቶስ ወንድማችን በጳውሎስ በኩል አርጎ ይሰጣል። ምንም እንኳን አንዳንድ ሰዎች ያው አንዳንድ ስለዚህ አባባል ይቅርታ እንግዲህ ኤክስትሪም ይወሰድና ኦርቶዶክስ ላይ ስንመጣ ማርያም ትገኛለች፣ አንዳንድ ሰዎች ላይ ጣዖት ሆናለች። እንደዚሁም ደግሞ አንዳንድ ሰዎች ላይ ጴንጤዎች ላይ ደግሞ ጳውሎስ እንትን ብለዋል ገድነዋል። አንዳንዴ በቃ ከኢየሱስ የሚበልጥ እስኪመስለኝ አሰባበቃት እግዚአብሔር ነው የተጠቀመበት። ኢየሱስ ፕሬዝ ጋድ ጌታ ይመስገን ማለት ባላንሱን እንድጠብቁት ብዬ በጣም
በጣም ግን የሚደንቅ ነገር የጻፈው ከሌሎቹ ሐዋርያ ማለት ባይዘው እየተላከንም ብዙ ጊዜ እናገረዋለሁ። አሁን ደግሜ እናገረዋለሁ እንጂ ፕሮሞሽን አይደለም። ከፓስተር ወደ ሐዋርያ ምናምን ይባላል። ፓስተሩ መውጣት ከጀመረ ሐዋርያ ይባላል። ወንጌላዊ እንደዛ ነብዩ እንደዛ። ምክንያቱም አንጾኪያ ምዕራፍ 13 ሐዋርያት ሥራ ካያችሁ ነቢያትና ሐዋርያት ነበሩ። ሐዋርያ የነበረው ቸርች ውስጥ ቁጭ ሲል በጸጋው ነገር ወይ ፓስተር ሆኖ ወይ ነብዩ ወይ ሲወጣ የተላከ ማለት ስለሆነ የተላከ እንግዲህ እንደሚሽን ለአሕዛብ የተላከው ሐዋርያ ጳውሎስ በጣም ለአእምሮ እኔ ሐዋርያ ጳውሎስን በመጠቀሙ ደስተኛ ነኝ። እንኳን ሌሎችን አልተጠቀሙ። ለምን ብትሉ ሕግን ጠንቅቆ የሚያውቅ መጽሐፍ ቅዱስ ውስጥ ካሉት አይደል ካለ ተነግሩኛላችሁ። ሐዋርያ ጳውሎስን የሚያክል ሕግን የሚያውቅ አታገኙ። እስከ ጥግ በሚባል ደረጃ ሕግን የሚያውቅ ሰው ጸጋን መስበክ። ምክንያቱም ሊጎትተው በሚገባው የነበረው ሐዋርያ ጳውሎስ ከሌሎቹ ሁሉንም አፌክት አድርጓል። እንኳን እኔ አይደንቀኝም፣ እነሱ አፌክትድ መሆናቸው አይደንቀኝም። ለምን ካላችሁ እኛ እንኳን ሳይመለከተን ያው ሕግን እየጎተተን እንገኛለን አይደል? ሰላም ገላትያ ቤተክርስቲያን አለች። ብዙ አሁን ኤፌሶን እንደሚባለው ኦርቶዶክስ ማነው ቆሮንቶስ እንደሚባለው ወይም ፊልጵስዩስ እንደሚባለው ቸርች አለች። አውራጃ ነው። በአውራጃ ውስጥ ብዙ ከተሞች እነ ደርቤን አሉ፣ ልስጥራ። የሐዋርያት ሥራ ምዕራፍ 13 ካነበባችሁ ባርናባስ ሐዋርያው ባርናባስ እና ሐዋርያው ጳውሎስ ባርናባስም ሐዋርያ ሄደው መጀመሪያ ከደረሷቸው ቸርቾች ውስጥ የገላትያ አውራጃ ይገኛል። ፕሮባብሊ ያው ዳዝን ማተር መቼ የተጻፈው ምክንያቱም ሂስቶሪያን ሲል አንዳንድ 57 አንዳንዱ ደግሞ 49 ይላል ምናምን ነገር ምንም ችግር የለውም። ዋናውን ማለት ነው መጻፉ። ግን ሐዋርያው ጳውሎስ በጣም በቁጣ የጻፈበት መጽሐፍ ቢኖር ደግሞ ገላትያ መጽሐፍ ነው። ለምንድን ነው ይህን ያህል ተቆጥቶ የጻፈው ብለን ስናስብ ሰዎች ከዳኑበት የእግዚአብሔር የጸጋ ወንጌል ጎድለው ሲያዩ፣ ምክንያቱም በቃ ጥሩ ነገር ዘርተው ሄደው ሾልከው የገቡ ሰዎች ሐሰተኛ ወንድሞች ይላቸዋል። ሐሰተኛ ወንድም ማለት ሐሰተኛ የሚለው ቅጽል እስከያዙ ድረስ ወንድሞች አይደሉም፣ ግን ወንድሞች የሚመስሉ ወንድሞች የሚመስሉ በየትኛውም ዘመን በየትኛውም ጊዜ እነዚህ ደግሞ አሉ፣ ይኖራሉ፣ ይቀጥላሉ። እና እነዚህ የገላትያን ትምህርት ማነው የገላትያ አብያተ ክርስቲያናት የሚላቸው በተለያየ ቦታ ብዙ አብያተ ክርስቲያናት በአንድ ጊዜ እንደ ሰደድ እሳት በሚባል ደረጃ ሕግን ሊያስገቡ የመጡ ክርስቶስን የካዱ በሚባል ደረጃ ሰዎች መጥተው ምን ማድረግ አለባቸው አላቸው? መገለጽ አለባቸው። ሌላ ብዙ ነገር አለ። ስለዚህ ሐዋርያው ጳውሎስ የገላትያ መጽሐፍ ከሰዎች ወይም በሰው ከተላከው ሳይሆን በኢየሱስ ክርስቶስ ኤኒ ጸጋ ቤተክርስቲያን መስጠት አትችልም። ሰዎች መስጠታቸው ፓስተር ነብይም በለው ወንጌላዊ በለው ቤተክርስቲያን አክኖሌጅ ብቻ ነው ታዲያ አይታ ዲዛይን አድርጋ ይሄ ነብይ ነው ይሄ ሐዋርያ ነው ትላለች። ራሱ ኢየሱስ መስጠት ሐዋርያ ጳውሎስ
ከተመረቀ ቆይቷል። ግን አክኖሎጂ ያደረገችው የአንጾኪያ ቤተክርስቲያን ነው። ሐዋርያ ተብሎ ግን እዚህ ጋር ምን ይላል? ከሰዎች ወይም በሰው ከተላከው ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው አብ ሐዋርያው ከሆነው ከጳውሎስ አብረውኝ ካሉት ወንድሞች ሁሉ ይልና በገላትያ ላሉት አብያተ ክርስቲያናት። አብያተ ነው ገዝ ነው የቤት ፕሉራል ነው። አሁን መንፈስ ካለ ፕሉራል ሲሆን ምንድን ነው? መናፍስ እንደሚባለው ቤት ሲባል አብያተ ይባላል፣ አብያተ ክርስቲያናት። ስለዚህ ብዙ ቤተክርስቲያኖች አሉ ገላትያ ውስጥ። ለአንድ ስፔሲፊክ የተጻፈ መልእክት አይደለም። ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አሜን አትሉ? ፕሬዝ ጋድ። ለእናንተ ብሎ ምክንያቱም ዛሬ የገላትያ ሰዎች መልእክቱ ለእኛ ቀርቶልናል። እንደ አምላካችንና እንደ አባታችን ፍቃድ ከዚህ ክፉ ዓለም ያድነን ዘንድ ስለ ኃጢአታችን ራሱን ምን አለ? ሰጠ። ከዘላለም ለዘላለም ለእርሱ ክብር ይሁን። ሁሉ ጊዜ ማመስገን ያለብን ኢየሱስ ክርስቶስ ስለሰራው ስራ ሁሌ ማመስገን አለ። ጌታ ሆይ ታንኪዩ። አንዳች ነገር ከኛ የተዋጣ ነገር የለም። ድሮ እንግዲህ በጣም በምንመሰክርበት ጊዜ ደስ ቢሉ ሁለት ኤግዛምፕሎች ነበሩ። 20 ሜትር ርዝመት 20 ሜትር ዊድዝ ስፋት እና 20 ሜትር ጥልቀት ያለው ጉድጓድ ውስጥ አንድን ሰው ዘለ ውጣ ከጉድጓዱ ተሻገረው ቢባል ማን መዝለል ይችላል? አሁን በቅርቡ እንግዲህ አትሌቲክስ ስታይ ነበር አለ ረጅሙ ዘላይ የዘለለው ሮጦ ተንደርድሮ ያም በወጣትነት ነው። ማክሲመም የሚዘለው 8 ሜትር 8 ነው አይደል? እሱ አለ ከሯጭ ግን 20 ሜትር በ20 ሜትር ስፋት ጥልቀት ያለው ጉድጓድ ውስጥ ተሻገር ዝለል ቢባል ማን መዝለል ይችላል? ማንም 1 ሜትር የዘለለው ያ በጣም ይዘላል የተባለው 8 ሜትር የዘለለው የት ይገናኛል? ጉድጓድ ውስጥ ነው ይገናኛል። ፕራይስ ግን ጌታችን ኢየሱስ ክርስቶስ መጥቶ እንደዚህ ካሻገረለት ያለምን ጌታ ሃሌሉያ እንዲህ ያልክ ተሻገር ነው አናወጥ ነው እንዳለችው አይቷል። ድልድዩ ጋር ከዞን ጋር ተሰቅላ ዞኑ አንድ ሲራመድ ነቅነቅ ይላል፣ ሁለተኛው ሲራመድ ነቅነቅ ይላል። ከዛ በኋላ አናወጥ ከኢየሱስ ጋር ሆነን ማናወጥ እንችላለን። ብቻችን ግን የት ነው የምንገኘው? ጉድጓድ ውስጥ ነው። ከኢየሱስ ጋር ግን ሌላ ይጨመር አረ አያችሁ፣ ሰው በጥረቱ መዳናት በጣም ብዙ ሰው በጣም አሳዘኝ ነው። በእውነት ይሄ ሁሌ ነገር አለበታል ብሎኛል ጌታ መንፈስ ቅዱስ። እውነቴን ነው፣ ሲሪየስ ነው ጌታ ይሄ ነገር አለበት ሁሌ ነው ሰው። ምክንያቱም ኢዚሊ ነው ሰው የጸጋው ወንጌል ለመውጣት በጣም ይጎተታል። ለምንድን ነው ስትባሉ እኛ የለመድነው ጥሩ ነገር የሚገኘው በምንድን ነው? በመትጋት ነው ማለት። እንደውም እዚህ የሆነ ፍራውድ ምናምን ካያችሁ ሁሉም ነፃ ነው ከተባለ ምን በሉ ተጠንቀቁ። ምክንያቱም nobody gives anything for free። ያ ማይንድ ሴታፕ ነው አይምሯችን ላይ ያለው። ስለዚህ መጽሐፍ ቅዱሱ ላይ መጥተን እሱ አሻገር ማለት ይከብደናል። እስኪ ጸድቄያለሁ ማለት ይከብደናል። ተቀድሻለሁ ማለት ይከብደናል። ማን የቀደሰ ሲባል እናገራለን፣ ግን ተቀድሰናል አይደል? ጸድቀናል። ፕራይስ ታዲያ የጸደቀ ሰው ጽድቁን ያሳያል። ምክንያቱም በዓለም ላይ ስንኖር ክርስቶስ መግለጽ ስላለበት ይሄ ሲባል የዓለምን ልብስ እናወልቀዋለን። ያ ሲወልቅ ማን ይታያል? ከውስጥ የለበስነው የክርስቶስ ጽድቅ። የክርስቶስ ጌታ የዘላለም መንግስት ለመውረስ ብላል
ቸር አምላክ ሆነ። ለምን ቸር እኔ እሷ እስከ ዛሬ አልተመለሰችም። ከክርስቶስ በላይ ማን ይችላል? አይዶኑ ለምን እንዳለው አላውቅም። ያው ሲባል የበሕግ ዘመን ስለሆነ አንዳንድ ጊዜ እኛ ብሉይ ኪዳንን ከየት ነው የምንጀምረው? አዲስ ኪዳንን ማለት ከማቴዎስ ነው አይደለም የምንጀምረው። ብዙ ሰው ግን ኢየሱስ በሕግ ውስጥ ሆኖ ነው ያገለገለው። ስለዚህ ወንጌሎቹ ላይ የተጻፉት ሁሉ እንቅስቃሴዎች ብሉይ ኪዳን ናቸው። ኪዳኑ የሚጀምረው ከመስቀሉ፣ ምክንያቱም ደም ሳይፈስ ኪዳን የለም። ግን የአዲስ ኪዳን ትምህርቶችም አሉበት። ያንን ስል የለም እያልኩ ሕጉን ጠብቅ፣ ምክንያቱም ገና እንትን ስላላለ በኔመን ሕጉንም የትኞቹ ነው እንደዚህ 10 አባትና ቅብ እንደዚህ ፈጽም። ምክንያቱም ሕጉን ሳትፈጽም ደግሞ ያው ነገራቸው ከባድ አትባረክበት። በሕጉ ራሱ አየውና ወደደው። በቃ አንድ ነገር ይቀራል። ያለህን ሁሉ ሸጠህ ለድሆች ስጥና መንበር ተከተለ። ከዛ ወጣቱ ደግሞ በጣም ሀብታም ስለነበረ እያዘነ ምን አለ፣ ጀርባውን ሰጥቶ ሄደ። ትልቁን በረከቱን ጥሎት ሄደ። ከፊት ለፊት ያለውን የምድሩን በረከት ሲያባሩ ትልቁን በረከት ጥሎት ሄደ። ኢየሱስ ምን ቢል ጥሩ ሀብታም መንግስተ ሰማያት ከሚገባው ግመል በመርፌ ቀዳዳ ብታልፍ ይቀልላል ሲል ደነገጡ። ለምን ይመስላችኋል የደነገጡት? ለምን ይመስላችኋል? ምክንያቱም በሕጉ መሰረት ሀብታም የሆነው ማለት ሕጉን የጠበቀ፣ ሕጉን ካልጠበቅ ትረገባለህ። ስለዚህ ያ ሰው ከእግዚአብሔር ጋር የቀረበ ነው። ለምን? ሀብታም ነው። ታዲያ እንዴት ሊሆን ይችላል? ይሄ ለማን? ለሰው የማይቻል ለእግዚአብሔር ይቻላል። ምን ለማለት ነው? በሕጉ መጽደቅ አትችልም። የሚቻለው የሚጸደቀው በማን ነው? በእግዚአብሔር ብቻ። ይሄ ድንቅ ነገር ይህ የጸጋ ወንጌል የተባለው መጥቶ ሰዎችን ነፃ ወጣ። ግን ለማንኛችን በጣም ጥሩ ይመስላል። የእናንተ ቅመስ የእናንተ አድርግ ቆሎስ እንደሚለው በሰው አይምሮ ሲታይ የአምልኮ መልስ ያለው ይመስላል። ግን ጠፊ ነው። ምንም አይደለም። እግዚአብሔር የሚፈልገው የእኛን ስራ ሳይሆን እኛ አምነን በሱ በኩል የምንሰራው ስራ ይፈልጋል። ግን የራሱን ስራ የምንፈልገው ከዛ በኋላ ዞር ስትል ነው ያደለው ትላለህ። አንተ ከሰራው ግን እኔ ነኝ የሰራሁት። ታዲያ እነዚህ ገላትያ ሰዎች ይህን ድንቅ የጸጋ ወንጌል ከሰሙ በኋላ ወደ ኋላ እና እንደዚህ ነው በክርስቶስ ጸጋ የጠራችሁን እርሱን ትታችሁ አልተውም እኮ እነዚህ ሰዎች። ምንድን ነው ቅድም በውስጥ ሜሪ ስትለን ነበር፣ በሁለት ልብ የዋለለ ሰው አለ እና ስለሱ ጸልያለን ብለን ጸልይ ነበር እና እነዚህ ሰዎች ክርስቶስን አይደለም ተው የተባሉት። ክርስቶስን ተው ከተባሉ ሊጠራጠሯቸው ግን ምንድን ነው እውነት ነው ክርስቶስ ያስፈልጋል። ነገር ግን አብሮ ሕጉንም እግዚአብሔር ደግሞ ባይነጨር ቀናተኛ አምላክ ስለሆነ ብቻውን ነው መግዛት ከሕግ ጋር ከሰጠው ሕግ ጋር አብሮ ሊገዛል እና በክርስቶስ ጸጋ የጠራችሁ እርሱን ትታችሁ ይላችኋል። በቃ ኢቨን ክርስቶስን ይዤ ሕግ ይዛለሁ ብትል ክርስቶስን ልጣልክ ይቆጣል። ገብተን በደንብ ገላትያን ስናይ እናየዋለን። ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል። የተለየ ምን ወንጌል? ዛሬ የተለየ ወንጌል ተብሎ የሚሰበከው ሌላ። የተለየ ወንጌል ማለት ግን ጸጋን ከሕግ ጋር ማደባለቅ ነቲንግ ምንም አይደለም።
በጸጋ ድኛለሁ ብለህ በስራ ፈጽማለሁ ስትል የተለየ ወንጌል ነው ይላል። እዚህ ጋር በክርስቶስ ጸጋ የጠራችሁ እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ በጣም ደንቆኛል። ለምን አይደንቀው? እስኪ ቆይ በህይወት ዘመናችሁ ባይብል በጣም የምታነቡበት ታይም ደስታ የተሰማችሁ እጆቻችሁ፣ አንዳንዴ ደግሞ በተለያየ ምክንያት ማንበብ ስታቆሙ ደስታ የራቃችሁ እኔ አለው እንጂ ታዲያ ሰው ደስታን እንደሚፈልገው ልክ ብርን እንደሚያባረረው ሌላውን እንደሚያባረረው በትክክል የቀነሰው ደስታ ለምንድን ነው ተመልሶ ማይፈልግ? ከብዙዎቻችን ደስታ እየራቀ ሄደው ጸጋውን ትተን በስራ መቆም ስንጀምር፣ በምናደርገው ነገር መመካት፣ በምንሰራው ነገር መመካት ስንጀምር ያኔ ምን ሆናል? ደስታ ከሚያደርግ ጸጋውን ሁሌ ኢንተርቴን የምታደርግ ነፍስ ግን የገባት ኪንግደሙ የገባት የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ምንድን ነው? ሐሴት ነው። ወደ ተለየ ወንጌል እንዲፈጥናችሁ ይላል። መዞራችሁ ደንቆኛል። እንደ እውነቱ ከሆነ ሌላ ወንጌል የለም። በአሁኑ ዘመን አንድ ወንጌል ያለው እሱ የጸጋው ወንጌል ነው። የጸጋው ወንጌል ሲበሉ የጸጋው ወንጌል እዚህ ጋር እመለሳለሁ። ሐዋርያት ሥራ 20 ሁሉልኝና አንዴ እየጻፋችሁ 13 ላይ ያልኳችሁ ወይም ደግሞ ከ22 ላለው አሁንም እዚያ ስደርስ የሚደርስብኝ ባላውቅም መንፈስ ቅዱስ ወደ ኢየሩሳሌም እንዲሄድ ግድ እያለኝ ነው። ነገር ግን በሚሄድባቸው ከተሞች ሁሉ እስራትና መከራ እንደሚጠብቀኝ መንፈስ ቅዱስ ይመሰክርልኛል። ይሁን እንጂ ከጌታ ከኢየሱስ የተቀበልኩትን ሩጫዬንና የእግዚአብሔርን የጸጋ ወንጌል የመመስከር አገልግሎት ብፈጽም ለእኔ ሕይወቴ ከምንም እንደማይቆጠር እንደምንድን ነው ይላል? እንደ ከንቱ ነገር ነው። ምን ለመመስከር ነው የተጠራሁት ነው የሚለው የእግዚአብሔርን ምን የጸጋ ወንጌል። የጸጋ ወንጌል ለምንድን ነው በሐዋርያ ጳውሎስ መሰረቱ ደስ ያለ ይሄ ነገር ለሱ እንዲገለጠለት ብትሉ፣ ምክንያቱም ሕግን እንደ ሐዋርያ ጳውሎስ አድርጎ የሚያውቅ የለም። እሱ እንደዚህ አድርጎ ለመጣል ከቀለለው እኛማ በጣም ከሕግ ሩቅ የሆነ እንዴት ነው ከሕጉ ጋር የምንጣበቀው? ለዚህ ነው ፈጥናችሁ ወደ ተለየ ወንጌል መሄዳችሁ ደንቆኛል። ገና በጣም የሚገርመው የሚቀጥለው እንደዚህ አለ። የሚያደነጋግሯችሁ ብዙዎቹ እንግዲህ ተደነጋገሩ። ዛሱ አይቆ ትምህርት ምንማር ደግሞ ሰው በምን ዲፔንድ ሊሆን ጥሩ ነው? ቃሉን እስኪ ያነባለሁ አዎ፣ በሰው ስብከት ዲፔንድ አትሁኑ። እግዚአብሔር መንፈስ ይጠቀማል። አዎ በጣም ይጠቀማል። በእግዚአብሔር ሰዎች ይጠቀማል። አዎ ይጠቀማል። እስኪ አንብቡትና ኮንቪክት ውስጣችሁ የሚሰማችሁ አድርጎ
የሚያደነጋግሯችሁ የክርስቶስን ወንጌል ለማጣመም ጥረት የሚያደርጉ አንዳንድ ሰዎች አሉ ይልና፣ ነገር ግን እኛም ብንሆን በጣም ሲሪየስ መሆኑን በቁጣ እንደጻፈው አልተናገረም፣ ግን ይመስለኛል ይሄ ፓርቲቺ ነገር በቁጣ እንደጻፈው ትናገራለች። ነገር ግን እኛም ብንሆን ወይም የሰማይ መልአክ መቼም መልአክ ሰብቶ አያውቅም። ራእይ ላይ ብቻ ነው የዘላለም ወንጌል ይዞ ሄደ የሚለን እንጂ ወንጌል በመልአክ አይሰብክም አይደል? ቆርኔሌዎስ ቤት ማን የመጣው ወደ ቤት? መልአክ ነው አይደል? ለምን ደህንነቱን አልነገረም? ስለ ደህንነቱ በሰው ነው የሚነገረው። ግን በጣም መናደድ ለማሳየት ይመስለኛል እኛም ብንሆን አለ እኔ ራሴ ብሆን ወይም የሰማይ መልአክ ከሰበክንላችሁ ወንጌል የተለየ ወንጌል ቢሰብክላችሁ እርሱ ለዘላለም ምን ነው የተረገመ ነው። ሲሪየስ ጉዳይ ነው። ምክንያቱም እዚህ ጋር እግዚአብሔር ልጁን ልኮ የከፈለውን ዋጋ ማቃለል ነው። ሲሪየስ ነገር የተረገመ ይሁን ሲል ተናዶ እንደጻፈው ይነግረናል። ቀደም ብለን እንዳልነው አሁን ደግሞ እላለሁ ማንም ከተቀበላችሁት ሌላ የተለየ ወንጌል ቢሰብክላችሁ የተረገመ ነው። አሁን እኔ ተቀባይነት ለማግኘት የምጥረው በጣም ደስ ይለኛል። እንግዲህ ይህን ክሊል ሊያደርጎ ነው የሚጽፍላችሁ። ተቀባይነት ለማግኘት የሚሻው በሰዎች ዘንድ ነው ወይስ በእግዚአብሔር? በጣም በሕይወታችሁ ከባድ ነገር ምን እንደሆነ ታውቃላችሁ? ሰውንም እግዚአብሔርን አንድ ላይ ማስደሰት አይቻልም። እኔ ይሄ ከገባኝ ቆይቷል። ማንም ሰው ቢያዝን በእኔ ከእኔ ጥፋት ሳይሆን ማለት ነው እግዚአብሔርን አት ኤክስፔንስ ኦፍ እግዚአብሔርን ለማሳሰብ ሬዲ ማንን አባቴን፣ እናቴን፣ ወንድሞችን በስጋ ማንም ሰው በእውነት አንዳንዴ ቀላል ይመስላል። ምክንያቱም ብዙ ሰው ነው የሚፈራ ሰው ነው የሚፈራ። ለጌታን ተቀበል ያቺ እንግዲህ መጠጧን ቶሎ አልተውኩም ነበር እና አንድ ጊዜ ተናደድኩና ቆይ ከረሳሁት ብዬ ምግብ በልቼ እዛው ትንሽ አንድ ሁለት ክላስ ስገባ የቸርች ሰዎች በሰላም ሀገር ከነሱ ጋር ቀይ ወጥ በልቼ ሻይ ጠጥቼ ነው ማንም ፈረቼ ሰውን መፍራት ወጥመድ ነው። እኔ ሰው እግዚአብሔርን ሳይፈራ እና ቢፈራ ምንም ማለት ነው። ምክንያቱም ነገር ያው ሰው ያው እንደ ባንዲራ ይወስድና ያወጣና ይጥላል። ምንም ችግር የለም። እግዚአብሔር ግን አይጥልም። እግዚአብሔርን ማስደሰት ነው የሚያዋጣው። እኔ ሰው ደስ ላሰኝ ወይስ እግዚአብሔርን ደስ ላሰኝ? ምክንያቱም ላመንኩበት ነገር እግዚአብሔር ፍቃድ ነው ብዬ ላወቁ ይችላል። ተሳስቼ ሊሆን ይችላል። ግን የእግዚአብሔር ፍቃድ ነው ብዬ ላመንኩበት ነገር ነው ከሰው ጋር መጋጨት ሬዲ እኔ ተቀባይነት ለማግኘት የሚሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ ነው? ወይስ ሰዎችን ደስ ለማሰኘት እየተጣጣርኩ ነው? ሰዎችን ደስ ለማሰኘት የምጥር ብሆን የክርስቶስ ባሪያ ባልሆንኩ ነበር። የክርስቶስ ባሪያ በፍቃድ ነው። እኛ ልጆች ነን አይደል? ግን በፍቃዳችን ደግሞ ተበስተናል በክርስቶስ። ምን ማለት ነው? እሱ የሚፈቅደውን ብቻ ማደርገው ማለት ነው። እኔ የእንትን ጸሎት የገባን አይመስለኝም። ፍቃደ በሰማይ እንደሆነች እንዲሁም በምድር የገባን አይመስለኝም። ሁል ጊዜ ብዙ ጊዜ እነግራቸዋለሁ። እዚህ ምድር ላይ የማን ፍቃድ ነው? የእኛ ፍቃድ፣ የእግዚአብሔር አይደል።
እግዚአብሔር ስለማይችል አይደለም። ሙሉ በሙሉ የእግዚአብሔር ፍቃድ የሚሆነው የት ነው? ሰማይ ላይ። እዚህ እኛ ወደን ፈቅደን ፍቃዱን እንድናደርግ ይፈልጋል እግዚአብሔር። ዛሱ አይቶ ሰውንም እግዚአብሔርን ማስደሰት አይቻልም። ስለዚህ ሰውን ከመረጥ እግዚአብሔርን ምን ታደርጋለህ? ታሳዝናለህ። ግን አስገድዶ ደስ እንድታሰኘው አያደርግም እግዚአብሔር። ኔቨር። የፕሪንሲፕል አምላክ ነው። የራሱን ቃል የሚጥስ አምላክ አይደለም። ሰማየ ሰማያት የእግዚአብሔር ናት፣ ምድርን ለማን ሰጠ ነው የሚለው? ለሰው ሰጣት። ስለዚህ በምድር ላይ የሰው ፍቃድ ነው የሚሆነው። ለዚህ ነው መጸለይ ያለብን። ስንጸልይ የእግዚአብሔርን ሐሳብ አይደለም የምናስቀይረው። እዛ ጠላት ያ ሰው ላይ ምንም ነገር እንዳያገር እንከለክለዋል። ለነገሥታት ጸልዩ ይላል እግዚአብሔር። ምን ማለት ነው? ነገሥታት ኢንፍሉዌንስ ስለሚያደርጉ ካልጸለዩላቸው በክፉ ይያዛል። ስለዚህ የክፉን ፍቃድ ያደርጋል። የእግዚአብሔር ፍቃድ እንዲደረግ እኛ ተንበርክከን ስንጸልይ እዛ ጋር የምንጸልይለት ሰው ልቡን እንቀይረዋል። ሰይጣን እኔን እነግራቸዋለሁ እንኳን በማያምን ሰው ላይ ምንም ስልጣን የለውም። ኖ ማለት ይችላል። ግን ፍቃዱን ሰይጣን ራሱ ሊሰራ ከፈለገ የሰው ፍቃድ አስፈራርቶ ይሁን ምን ብሎ ይሁን እግዚአብሔር አስፈራራ ማን ይከለክለዋል? አለበለዚያ ሮቦት ነው የፈጠረው ማለት ነው። የሱ ፍቃድ በእኛ በሊሆን እኔ ሄጄ ሰው መግደል እችላለሁ፣ ሰው መባረክ እችላለሁ፣ ሄጄ ዝሙት ማድረግ እችላለሁ፣ በጽድቅ መኖር እችላለሁ፣ በኃጢአት መመላለስ እችላለሁ፣ በጽድቅ መመላለስ እችላለሁ። ኖ ብለዋል። ለዚህ ነው ብዙ ሰዎች መሰክሩላት እግዚአብሔር አለ ካለ ምድር እኮ ነው። ታዲያ ለምንድን ነው ህፃናት ሲሞቱ ዝም የሚለው? ሴቶች ሬፕ ሲደረጉ ዝም የሚለው? አፍሪካ ለምን ድሃ ሆነች? ስላልሰራችሁ ነው። ኃጢአታችሁ እኔ ለማዳን ክንዴ አላጠረችም ይላል ኢሳይያስ። ኃጢአታችሁ ግን ከኔ ሰውራ። ሐዋርያ ጳውሎስ ቆርጦ የተነሳው ሰው ያለውን ይበል። ይወላችሁ አሁን ቅድም ለማለት ብያለሁ እንደ ጣዖት እስከሚባል ደረጃ የሚያመልኩት አሁን ሐዋርያ ጳውሎስን አለመቀበል አይቻልም። ሰው ካልተቀበለ ክርስቲያን አይደለም። ምክንያቱም ግማሹን የጻፈልን እሱ ነው። ግን እስከ ጥግ ወስደውታል። ነገር ግን በሱ ዘመን የነበሩ ክርስቲያኖች ሁሉም ይቀበሉታል በሉት ይቀበሉት ነበር። ሐዋርያው የተከላት ቤተክርስቲያን ቆሮንቶስ እንኳን አልተቀበለችም። እኔ ለሌሎች ሐዋርያ ባልሆን እንኳን ለእናንተ ምንድን ነኝ? ሐዋርያ ነኝ። ስለዚህ ሐዋርያነቱ ምን ብለው ተጠራጥረው ነበር። ያንተ የፈሪሳውያን ነው። እነዚህ ኢየሱስ ክርስቶስ ምን አላቸው? ፈሪሳውያን እናንተ ድሮ አባቶቻችን ነቢያትን ሲገሉ አንተባበራቸውም የምትሉ አላቸው። መቃብሮቻቸውን የምታበዛጁ ግን የአሁኖቹ በዛ በኢየሱስ ዘመን የነበሩትን ኢየሱስን ጨምሮ ግን ምን ያደርጉ ነበር? ያባርሩ ነበር። የአባቶቻችሁ ልጆች ናችሁ መሆናችሁን አረጋግጣችኋል። ኦኬ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ። የጸጋ ወንጌል ሰው ሰራሽ ወንጌል የሆነ ነገር ተቀላቀልክበት ግን ሰው ሰራሽ ነው። መጽሐፍ ቅዱስ በሁለት ልክ የምትዋልሉት እስከ መቼ ነው? በዓል አምላክ ሆነ በዓልን አምላክ፣ እግዚአብሔር አምላክ ሆነ እግዚአብሔርን አምላክ። ነገር ግን እግዚአብሔርና በዓልን አንድ ላይ ማምለክ አይቻልም። እግዚአብሔር ቀናተኛ አምላክ ነው። ብቻውን መመለክ ይፈልጋል። ገንዘብ የምታመልክ ከሆነ እግዚአብሔር ናት።
የሰበኩላችሁ ወንጌል ሰው ሰራሽ አይደለም። ከማንም ሰው አልተቀበልኩትም፣ ከማንም አልተማርኩም። ይልቁንም በመገለጥ ፕሬዝ ከኢየሱስ ክርስቶስ ተቀበልኩት። አገር ሐዋርያ ጳውሎስ በጣም ማንበብ ሰው ያንን እርግጠኛ ሆኖ ተቀብሎ እንኳን ውጫዬ ትክክል ነው አይደለም ብሎ ወንጌሉን በግል አማድ ለሚመስሉት አስታወቋቸው። ወረደ ምን አይነት ሀምብል ስፒሪት እንዳለው። ምክንያቱም ቀዳሚ ናቸው ይዳዝ ማለት ምንም ነገር ምክንያቱም እርግጠኛ ነው እነሱ የእግዚአብሔር ሰዎች እንደሆኑ እርግጠኛ ስለነበረ እሱ የሚሰብከው ዲዘርን አድርገው ትክክለኛ እንደሚሆኑ አውቀው ወንጌል በአንተ ሁኔታ ነው የሚሰበከው ያለው ምንም ለማያውቅ ገበሬ ስለ ሳይበር ሴኩሪቲ ልትነግር፣ ስለ ኤአይ ልትነግር ምናምን ነገር ምን ያውቃል? ስለዚህ አንተ እግዚአብሔር በዛ መልኩ ተገልጦለት ለገበሬው አስረዳው ሊባል ይገባዋል። ግን ወንጌል ለገበሬው ሊገባው ይችላል? አዎ ለማንም ይገባል። ከዛ ገበሬው ሲያስረዳ በሱ ሁኔታ ነው የሚያስገድ። ስለዚህ ዘሬን ሊዘራ ወጣ ብሎ ይዞ ለግንበኛው በህንፃ ያስረዳዋል፣ ለሙዚቀኛው በሙዚቃ ደስ ይላል። ታዲያ ሐዋርያ ጳውሎስም እንደዚህ ይላል፣ ቀድሞ በአይሁድ ሃይማኖት እንዴት እንደኖርኩ የእግዚአብሔርን ቤተክርስቲያን እንዴት በእጅጉ እንዳሳደድ ለማጥፋት እንዴት እንደጣርኩ ሰምታችኋል። ምን ያህል ጥግ እንዴት በእኔ ዕድሜ ዘመን ከነበሩት ኮንቴምፖራሪስ የሚባሉት ሰዎች ውስጥ ከብዙዎች አይሁድ ይልቅ ይበልጥ በአይሁድ ሃይማኖት እልቅ ነበር። ስለ አባቶች ወግ እጅግ ቀናተኛ ነበር። ነገር ግን ከእናቴ ማህፀን ፕሬዝ ጀምሮ የለየኝና በምኑ የጠራኝ በጸጋው ሲበሉ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሲገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም። 16 በድሮ ትርጉማ በጣም የድሮዋ ደስ ትለኛለች። ነገር ግን በእናቴ ማፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል ሰብክ ዘንድ ልጁን በእኔ ሁኔታ አቤት እግዚአብሔር አንተ። ስለዚህ ኖ ቴዎሎጂ ዲግሪ ካልያዝክ መስከራችን እንዳትባል። ወንጌል በማን ሁኔታ ነው የሚሰበከው? በእኛ ሁኔታ። አንዳንዶቹ ቴዎሎጂ ስኮች ምንም ተቃውሞ የለኝም፣ ትምህርት ወዳል። ግን ቴዎሎጂ ስለጨረስክ ብቻ አንተ መስበክ ያለበት ከመሰረ አንዳንድ ቦታ የሆነ ወንጌላዊ ለማድረግ ቴዎሎጂ ያለው ፓስተር እንደዚህ እንዲህ አረናው እግዚአብሔር በኔ ሁኔታ ነው የሚሰራው፣ በአንተ ሁኔታ ነው የሚሰራው፣ በአንቺ ሁኔታ ነው የሚሰራው። ታዲያ ከሥጋ ለባሽ አልተማከርኩም ሲል ሰው አታማክሩ እያሉ አይደለም። ነገር ግን እርግጠኛ የሆንበት የእግዚአብሔር ምክር ሰዎች ያማከርን ቀን ያን ይፈርሳል። ፓስተር ዳዊት ነው ሲል የሰማሁት እግዚአብሔር ሰው ፓስተር ዳዊት በጣም ነው አንዴ ማለት እግዚአብሔር ጥበበኛ አምላክ ነው። ሰማይን ሲሰራ እንትንን ሲሰራ ሰውን አልፈጠረው። መጨረሻ ሁሉንም ከፈጠረ በኋላ ነው ሰውን የፈጠረው። ለምን ብዬ ሳስብ አለ ሰው ከመጣ ይህ ሰማዩ ትንሽ ከፍ አለ፣ ዝቅ ቢል ፀሐይዋ ትንሽ ታቃጥላለች እና እንዲህ ላላ ብትል ምናምን ነገር ብሎ ብዙ አስተያየት ይሰማል። በሰላም ሁኔታ እሱ ሳይፈጥር እግዚአብሔር ድንቅ አምላክ በእኛ ሁኔታ እስኪሰራ በእኔ ሁኔታ። ስለዚህ እግዚአብሔር እርግጠኛ የሆናችሁትን ነው። አንዳንድ ጊዜ
በእግዚአብሔር ስም እንትን የሚለውን አይደለም። በቀደም እየነገርኳቸው ነበር ትላንት። አንዳንድ ሰው መንፈስ ቅዱስን ይሰማል፣ ግን ጫፏን ይሰማና ይቀጥላል። ቆርጦ ቀጥል ታውቃላችሁ። እንደዚህ ጫፏን ሰምቷል። ከዛ በኋላ አሰርሰው መንፈስ ቅዱስ የፈለገውን ሀሳብ ሁሉ ከጫፏ ቀጥሎ በዛው ይቀጥላል። ስለዚህ ቅድም ያነበብኩላችሁ የሐዋርያ ዮሐንስ 20 ላይ የሐዋርያ 20 ላይ መንፈስ ቅዱስ በኢየሩሳሌም እንዴት ምን ብሎ ይላል? ግድ ይለኛል አይደል? ግድ ይለኛል እስራትና ግርፋት እንደሚጠብቀኝ ነግሮኛል። ማን ነገረው? ከዛ በኋላ ከትንሽ ቀን መንገድ ጀምረው የሆነ ደቀ መዛሙርት ቤት አረፉ። በመንፈስ ሆነው ወደ ኢየሩሳሌም እንዳይሄድ ነገሩት። እንዴ የትኛው መንፈስ ነው? እዛ ጋር መንፈስ ቅዱስ ሂድ ብሎታል። እዚህ ጋር ደግሞ አታችሁታል። 21 ላይ ገብታችኋል። በመንፈስ ሆኖ ምን ይላል? እንዳይሄድ ለምን? አሁን እንደዚህ ሰዎች ጻፍ ነው የሰሙት። ሰምተዋል። ትክክል ነው። ምንድን ነው የሰሙት? ሐዋርያ ጳውሎስ እስራት ግርፋት እንደሚጠብቅ። ከዛ በኋላ የራሳቸውን ኮንክሉዥን ቆርጠው ቀጠሉና እንዳይሄድ ለምን ኖ አለና ሲቀጥል ቂሳራ ሲደርሱ አጋፖስ መጣና የመታጠቂያውን እንትን አድርጎ አስሮ የዚህ መታጠቂያ ባለቤት በኢየሩሳሌም ግርፋት ይታሰራል፣ ለአሕዛብም አሳልፈው ይሰጡታል ሲል ከዛ በኋላ ቆርጠው ቀጥለው እነሱም ደግሞ አሁን ነቢዩ ትክክል እኮ ነው የተናገረው። አጋፖስ ትክክል እንደሚታሰር ተናግሮ ለአሕዛብ እንደሚሰጥ ከዛ በኋላ እንዳይሄድ ለመኑት ይላል። የማን ሀሳብ ነው? የሥጋ ሀሳብ። ምክንያቱም እንደ ሰው ሰላም ገዛ እግዚአብሔር ቢያሰጥ አትይዝ ብቻ አረ እላት ነበር። ለምን እንድትታሰር ስለማለት የእነሱ ማለታቸው ነው ብሎ እያልኳር ነው። ግን ጫፏን የሰሙት ከዛ በኋላ እስከ መቼ ሆዴን ታባቁታላችሁ? እኔ ለክርስቶስ እስከ ሞት ዝግጁ ነኝ፣ እስከ ሞት ዝግጁ ነኝ። ከዛ በኋላ እነሱ ምን ቢጥሩ እንዲህ ሲለን የማን ፍቃድ ቢሆን ተው? የጌታ ፍቃድ። ስለዚህ የመጀመሪያ ፍቃድ የማን ነው? የእነሱ። ኢየሱስ ጌታ። ምዕራፍ 1 ጨረሰ። እኔ ዛሬ ያሰብኩት 1 እና 2 ነበር፣ ግን ጊዜው እንዴት እንደሚሮጥ እንዴ። ኦኬ እችኛዋን እንጨርስና ምክንያቱም ኔክስት 2 ልጅ ከእናቴ ማኅፀን ጀምሮ የለየኝ በጸጋው የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ እንድሰብክ ልጁን በእኔ ሊገልጥ በወደደ ጊዜ ከማንም ሥጋ ለባሽ ጋር አልተማከርኩም። ከእኔ በፊት ሐዋርያት ወደሆኑትም ወደ ኢየሩሳሌም አልወጣሁም። ነገር ግን ወዲያው ወደ አረብ ሀገር ሄድኩ። በኋላም ወደ ደማስቆ ተመለስኩ። ከዚያም ከ3 ወር በኋላ ኬፋን አገኘው ዘንድ ወደ ኢየሩሳሌም ወጣሁ። ከእርሱም ጋር 15 ቀን ተቀመጥኩ። ከማን ነው? ጴጥሮስ ማለት ነው። ኬፋ። ነገር ግን ከጌታ ወንድም ከያዕቆብ፣ ይሄ የማርያም ልጅ ነው፣ አብረው ያደጉ ያዕቆብ እንጂ አንደኛው ያዕቆብ አይደለም። ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየሁም። ስለዚህ ያዕቆብ ምንድን ነው? ሐዋርያ ነበር ማለት ነው። 12 ብቻ አይደለም። አንዳንዴ 12 ብቻ ይሆናል፣ አንዳንዴ ምናምን። ያዕቆብ ራሱ የጌታችን ኢየሱስ ክርስቶስ ወንድም ምንድን ነው? ሐዋርያ ነበር። በኋላ እንደውም ዋናው የኢየሩሳሌም ቤተክርስቲያን ከመሪዎች አንዱ ነበር። ማንንም አለ በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ እነግራችኋለሁ። አስረግጬ አመንኩት። አንተ በምን አመንኩት? ጠዋት እዛ ከፍ ብሎ እኔ ሰውን ማስደሰት ሆነ ሐሳብ የክርስቶስ ባሪያ ነው። በጣም በቃ በእርግጠኝነት ነው እዚህ ጋር የሚናገረው። በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ እነግራችኋለሁ። ከዚያም በኋላ ወደ ሶርያና ወደ ኪልቅያ ሀገር ሄድኩ። በክርስቶስ ያሉት የአይሁድ አብያተ ክርስቲያናት
ፊቴን አይተው አያውቁም ነበር፣ ግን ስለሱ ምን በጣም ሰጥተው ነበር። ከዛ እሱ ግን ቀድሞ እኛን ሲያሳድድ የነበረት ፍሬዝ ጥልቀቱን አስቡ። ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው ብለው ማንን አመሰገኑ ይላል። ስለዚህ ሰው የእግዚአብሔርን ነገር ሲሰራ የእግዚአብሔር ሰዎች ማንን ያመሰግናሉ? እግዚአብሔርን ያመሰግናሉ። ጌታ ይባርክ። ጋርና ኔክስት ተውለት እንቀጥላለን። እንነሳና ጸልያለን። ሃሌሉያ